ማሚዬ አይሻ እንግዲህ ወጣ ብለናል ዚያራ ሰዓታችን ላይ ነው ያለነው ይሄ ሳምንት ደግሞ የመጀመሪያው የረመዳን ሳምንት ነው በክርስትና እምነት ተከታዮችም የጾማቸው ሳምንት ነውና ዛሬ ወደ ባቡል ኸይር መተናል ለዚያራ እዚህ በተለምዶ ኳስ ሜዳ ወይም አበበ ቢቂላ ስቴዲየም አካባቢ የሚባለው ሰፈር ላይ ነው ያለነው ባቡል ኸይር የበጎ አድራጎት ድርጅት የምገባ ማዕከል ውስጥ ነው አይደል ቤተሰቦቻችንን ይዘን መንገባው ዛሬ እንግዲህ የባቡል ኸይር ሙሉ ቤተሰብ ነው የምንዘይረው ባቡል ኸይር እንግዲህ 6 ዓመት አካባቢ ሆኖ ከተመሰረተ በጣም ብዙ ሺዎችን ሲመግብ ሲያሰለጥን ሲያስተምር የቆየ ተቋም ነውና እስኪ ዛሬ ደግሞ እኛ እንዘይራቸው ባቡል ኸይሮችን ብለን ነው የመጣነው ቤተሰብ ባቡል ኸይርን እንዘይራለን እዛው ደግሞ እናፈጥራለን እኔና ሀዩ ደግሞ ምግብ መስራት እንወዳደራለን ዛሬ ጆሲን ተከተል ሰላም አለይኩም ታራስ እንዴት ናችሁ ሰላም ናችሁ እንደምነሽ ደህና ነሽ ሰላም ነሽ እንዴት ነሽ አልহামዱሊላህ እንኳን ደህና መጣችሁ ላስጎብኛችሁ ወደ ውስጥ እንግባለን ያው ዋናው ስራችን በገባ ላይ አይደል ከማድ ቤቱን ጀምር ቀን ላይ ፓክ ተደርጎ ወደ ቤታቸው ይዘው ይሄዳሉ ቴምሩ ብስኩቱ ሾርባው ምግቡ ማለት ነው እሺ አሁን ሰዓት ደግሞ የሚመጡት በዚህ መልኩ ነው የሚቀርብላቸው ለእያንዳንዱ ሰው 7 ፍሬ ቴምርና ብስኩት ተደርጎ ሾርባ ተደርጎ እንጀራ ደግሞ በወጥና በሩዝ ይቀርብላቸዋል ዋናው የባቡል ኸይር ዋናው አሳሱ ወይ ደግሞ መሰረቱ መጥባችን ነው መካዘኑና መጥባኩ ነው ያው አሁን እንደምታዩ ጧት ላይ ከ4 ሰዓት እስከ 8 ሰዓት ክርስቲያን ወንድሞቻችን ምሳቸው ተቋጥሮ ይዘው ይሄዳሉ ከ8 ሰዓት በኋላ ነው ሙስሊሞች የሚገቡት ሙስሊሞች ከገቡ በኋላ ደግሞ እስከ 11 ሰዓት ድረስ ቤታቸው ይዘው የሚሄዱት ይቋጠርላቸዋል አሁን ደግሞ ሶስተኛው ፓርት ነው ሶስተኛው ፓርት እዚህ መተው የሚያፈጥሩ ሰዎች አሉ እንደዚህ ቤት የሌላቸው ምሳቸውን ወስደው ማስቀመጫ ቦታ የሌላቸው እዚህ ያፈጥሩና ለሱሁራቸው የሚሆነውን ተቋጥሮ ድጋሚ ይዘው ሄደው በቤታቸው በሚያድሩበት ቦታ ላይ ሱሁራቸውን ይመገባሉ ጠዋት ላይ የኢፍጣሩ የጧቱ ምግብ የሚሰራበት ድስት ያኛው ድስት ነው ቢያንስ 3 በሬ ይይዛል እንደዛም ነው እየተሰራበት ያለው እንዳየሹ ለማጠብ ራሱ ከዛ ላይ አይወርድም እዛው ነው የሚታጠበው ስለዚህ ረመዳን ላይ በቀን 3 ጊዜ ነው ማሚ ከባዱ ላይ ነው ከባድ ነው በጣም ከባድ ነው ቤተሰቦች ውስጥ ያለው እንዲህ በቀላሉ የሚማሰል አይደለምና ስራው ምን ያህል ከባድ እንደሆነ 3 ጊዜ ነው አይደል የሚያዘጋጁት አሁን በቀን 3 ጊዜ በዚህ በሚያካክሉ ድስቶች ያኛው ስንት በሬ ያኛው 3 በሬ ነው 3 በሬ ለማውረድ ራሱ ወንዶቹ ናቸው ተባብረው የሚጥዱላቸው አንዴ ከተጣደ ረመዳን መጨረሻ ነው የሚወርደው የሚታጠበው ራሱ እዛው ላይ ነው ስለዚህ ለአንድ ወር እዛው ነው የሚቀበል እሱም ይሄም ሰደቃችሁን ይቀበላችሁ በርቱ እናመሰግናለን ይሄ የእንጀራ ቤታችን ነው እሺ እንጀራ ቤቱ 24 ሰዓት አይቋረጥም በ3 ሽፍት ነው የሚጋገሩት ጧት የሚገባለ ከዛ ከአስር በኋላ ከዛ ደግሞ ለሊት ከ8 ሰዓት በኋላ የሚገባሉ እና አይቋረጥም እዚህ ጋር ያለው ቻሌንጅ ሌላው ምንድነው አንድ ሰው መቶ እዚህ ሲጎበኝ አንድ እንጀራ ይጋግራል አንድ እንጀራ ጋግሮ 100 ብር ይከፍላል ያ 100 ብር ተጠራቅሞ የሰራተኛ ደሞዝ ይከፍላል ለዚህ እናንተም አንድ እንጀራ ተጋግሩና 100 ብር ትከፍላላችሁ ካበላሻችሁ ደግሞ 200 ብር ትከፍላላችሁ ስለዚህ ሀያት 200 ብር እኔ 100 ብር ኢንሻአላህ እሱን እናያለን ይሄው ቤተሰቦች እንዴት እንዳሟሸውት እንዳሰስኩት ነው እንዳሟሸውት እንዳሰስኩት በርኮም ሲጀመር መጀመሪያው እሺ እንዳሰስኩት አይ መጀመሪያም ለኔ የተሰጠኝ ምጣድን ይውጥ ትንሽ ምን ያክል እንጀራ ይጋገራል ምን ያክል ማድ ይጋገራል በረመዳን አንድ ሰው እንዲያውም ከውጪ 1000 እንጀራ እናስገባለን አረ እዚህ ስንት ተጋግሮ እስከ 7 ይጋገራሉ 7000 እስከ 7
እንትን ስጭኝ እናቴዋ። ምን ይሰጣል? መጥረጊያው ስጭኝ። እንዴ ማሜ እኔ እጠርቀዋለሁ። ከምጣዱ ውጭ የጋገርክ የመጀመሪያው ሰው ነው። ኧረ እንዴ እንትኑ ነው እንጂ ዘቅዘቅ ብሎ እኮ ነው ምጣዱ። አከምባሎን ስጭኝ፣ አከምባሎን ስጭኝ። ይኸውልሽ የሚያጠግብ እንጀራ ከምጣዱ በእጅ ብድግ አድርገው። ታይ ታይ ኧረ እናቴ ችሎበታል። ቆረስ። ስለዚህ ወይ ጉድ ለይፍጣሪ ነሽ። እኔ በጣም ጎበዝ የተመሰከረልሽ ድፎ ዳቦ ጋጋሪ። እሺ ቢስሚላህ። ኧረ ባለሙያ ናት። ከድፎት ዋው ማሻአላ። እንደዚህ ነው እንጀራ። በእንጀራ መጋገር ውድድር እኔና ሀዩ ተወዳድረን ነበር። ያው ለጥቂት እኩል ወጣን ነው ሀያት ለጥቂት በለጠች። ባቡል ኸይር የመጣ ሰው በሙሉ እንጀራ ሳይጋግር እዚህ አይሄድም። ማንኛውም ሰው እዚህ መጥቶ እንጀራ ሲጋግር በጋገረው እንጀራ ልክ 100 ብር ይከፍላል። እኔና ሀዩ 100 ብር እንከፍላለን። ይሄ ደግሞ ለእንጀራ ጋጋሪዎቹ የሚሆን ነው። በጣም ደስ የሚል ባህል ነው። ይልመድ ብለናል። ወደ ልብስ ስፌቱ ጋር እሺ። ይሄ ደግሞ ያው የልብስ ስፌት ስልጠና የምንሰጥበት ቤት ነው። እዚህ ቤት ላይ የልብስ ስፌት ስልጠና ይሰጣል። የጫማ ስራ እና የቦርሳ እንደገና ደግሞ የኩኪስ ይሰጣል። የሁለተኛው ብራንች ደግሞ አቃቂ ቃሊቲ ላይ ያለን የዳርል ሙስኒን ያለው የአዛውንቶች ማሳደሪያ ያለው እዛ ላይ ደግሞ የኮምፒውተር፣ የእንግሊዝኛ ቋንቋ፣ የአረበኛ ቋንቋ፣ አፋን ኦሮሞና እዛም የልብስ ስፌት ስልጠና ይሰጣል። በተጨማሪ ደግሞ አሁን በቅርቡ የፀጉር ስራ ጀምረናል። የሂና ስልጠናም ይሰጣል እዚህ ላይ እና እዚህ ቤት ላይ ከ5 ጊዜ በላይ ሰዎች ተመርቀው ወጥተዋል። የሚመረቁት ደግሞ ምን አይነት ሰዎች ናቸው? ከፍለው መሰልጠን የማይችሉ በመጀመሪያ ደረጃ ለተመጋቢዎቻችን ነው ቅድሚያ የምንሰጠው። ከዛ ደግሞ የተመጋቢ ልጆቹ ነው ውጤት ያልመጣላቸው ቤት የተቀመጡ እነሱ መጥተው እንዲሰለጥኑ እናደርጋለን እና በአሁኑ ደግሞ ለ2 ዙር አካል ጉዳተኞች እኛ ጋር ተመጋቢ የሆኑ እነሱንም ማሰልጥንን አስመርቀናል። ካስመረቅናቸው ውስጥ አንደኛ ለሚወጡት የልብስ ስፌት መኪና ይሰጣል። ከዛ ውጭ ላሉት ደግሞ የበር ድጋፍ ይደረጋል። ይኖራሉ የራሳቸውን ሱቅ። ብዙዎቹ አሁን አንዷ ቀጥራ እያሰራች ነው ራሷ እንትን ጋርመንት ከፍታ ማለት ነው። ሌሎቹ ደግሞ ጋርመንት ላይ ተቀጥረው የሚሰሩ አሉ። ከጋርመንት ደግሞ አንደኛ የወጡት የልብስ ስፌት መኪና የሰጠናቸው ከጋርመንት እየወሰዱ ቤታቸው እየሰፉ ለጋርመንት የሚያስረክቡ አሉ። ገበያው አለ አይደል? የልብስ ስፌት መምህር እንዴት ነሽ? ደህና ነሽ? እንዴት ነው ተማሪዎቻችን በደንብ እየተማሩ ነው? ሌላ ቀን መተን እኔና ሀዩ ቲሸርት ምናምን መስራት እንሞክራለን። እሷም በዚህ ሰልጥና ነው እንደገና አሰልጣኝ ሆነች። 3ቱም አሰልጣኞች እዚህ ያሉት እዚህ ሰልጥነው አንደኛ ወጥተው እንደገና ደግሞ ዲዛይን እንዲማሩ ተደርጎ መልሰው እዚህ ተቀጥረው አሁን ያሰለጥናሉ። በጣም ነው ደስ የሚለው። ቤተሰቦቻችን አሁን ደግሞ ከድርጅቱ መስራች ጋር ቆይታ እናደርጋለን። ከሃናን ማህሙድ ጋር ነው ያለነው። በጣም ደስ የሚል ቆይታ ነበረን አይደለ? ዚያራችን ዛሬ አሪፍ ነው። እንዴት ነሽ? አልহামዱሊላህ። እንኳን አደረሰሽ ለረመዳን። እንኳን አብሮ አደረሰን።
ዛሬ ቤታችሁ መተናል እንዘይራችሁ ብለንና ዞር ዞር እያልን ስናይ ነበረ። ጀዛኩሙላህ ኸይር። እኔም ያው ስለመጣችሁ ደስ ብሎኛል። በጣም ነው ማመሰግነው። እሺ እኛም በጣም ደስ ብሎናል። ብዙ ጊዜ ሀኒዬ ሚዲያ ላይ ስትመጪ ስለ ባቡል ኸይር ስናነሳ አንቺን ነው የምናየውና ብዙ ጊዜ ስለ ባቡል ኸይር ነው የምታወሪውና እንደው የት አካባቢ ልጅ ናት ግን ሀኒ ምናምን እየተባባል ነበር። የት አካባቢ ተወልደሽ ያደግሽው? እኔ የተወለድኩት ሸኖ ነው። ሸኖ ከተማ ነው ከአዲስ አበባ 80 ኪሎ ሜትር። ግን ያደግኩት ሁለቱም ጋር ነው፣ ሸኖም አዲስ አበባም። አብዛኛው ሞር ወደዚህ ማደላ ይመስለኛል። አዎ መሳለሚያ አያቴ ቤት ብዙ ሴት የለም፣ ሁሉም ወንዶች ናቸው። አንድ ሴት ናት ያለችው አክስቴ፣ እሷም ሱቅ ነው የምትውለው። ሰው የለምና አብዛኛው እዚህም እዛም እያልኩ ነው። ለዚህ ነው በሽበሽ የሆነችው። ሸኖ ያው ታውቂያለሽ ምርት ሀገር፣ የማር ሀገር ነው፣ የቂቤ ሀገር ነው አይደለ? በጣም ምርታማ አካባቢ ነው። ቂቤ በጣም ይታወቃል። በቂቤ ታሪክ ደግሞ ቤተሰቦች በጣም ይታወቃሉ። መጀመሪያ ቂቤን ከኢትዮጵያ ውጭ ያስተዋወቁ ኤክስፖርት ያደረጉ አያቴ ናቸው። ለመጀመሪያ ጊዜ ሪሲት ሀሰብ ሄደው ነው ያሰሩት። እስከዛሬ ያለ ሪሲቱ የሸኖ ቂቤ አንጥረው ገረወይና የሚባል ነገር አለ። በዛ ታሽጎ ኤክስፖርት የተደረገው በአያቴ ጊዜ ነው። አላህ ይራህማቸው። ስለዚህ የሀናን የደግነትና የሰደቃ የመስጠት ምንጩ የአካባቢ ተጽዕኖ አድርጎብሻል? አዎ በጣም ሁለቱም ጋር በጣም ተጽዕኖ አድርጎብኛል። እኔ ብቸኝነት በጣም ነው የምፈራው። ለምን ብቻዬን አልኖርኩም። እናቴ ጋር አላህ ይራህመት ስኖር በጣም ብዙ ሰው ነው እንትን የሚለው፣ በጣም ብዙ ሰው ነው የሚያድረው። ከገጠር ሊታከም የመጣ የታሰረ የሚፈታ በሙሉ አላህ ይራህማት እኛ ቤት ነው። ቀኑ ሙሉ ሰው ሲስተናገድ ነው የሚውለው። አያቴ ጋር ደግሞ በጣም ይብሳል። መሳለም ያላቸው ሲስተራቀርብ ነውና ምናልባት ማሜ የምታውቀው ይመስለኛል የአያቴን ቤትና ትልቅ ነው። በዛ ሰዓት ትልቅ የሚባል ቤት ነው፣ ግን ሁሉም ክፍል ሙሉ ነው የሚታደረው። እንደዛ ነው ያደኩት። እኔ አሁን ብቻሽን አንድ ቤት ውስጥ ቁጭ በይ ብባል አልቀመጥም። በጣም እንፈራው ብቸኝነት። እሱም ተጽዕኖ አድርጎብኛል። አያትሽ ሁሉ መሰብሰቢያ የነበሩ፣ አንቺም እንግዲህ ዛሬ እንዳየነው በጣም የብዙ ሺዎች መሰብሰቢያ ሆነሻልና ይሄ ትልቅ ነገር ነው። ሀኒ ከባቡል ኸይርን ከመስራታችሁ በፊት በተለያዩ መንገዶች የበጎነት ስራዎች ላይ ተሳተፊ እንደነበረ ሰምቻለሁኝና የበጎነት ስራ መስራቱ በባቡል ኸይር የተጀመረ አይመስለኝም። አዎ ከባቡል ኸይር በፊት እኔ ያው ከልጅነት ጀምሬ እሳተፋለሁ። እንዳየሽው ከቤት ጀምሮ ነው። እናቴ አላህ ይራህማት ጤፍ ሲመጣ ነው የማስታውሰው። ጤፉ ይገለበጥና መዘፍዘፊያ ላይ በሳህን እየተለካ በፌስታል እየተቋጠረ ለየቤቱ ይሄዳል። እውነቴን ነው። በጣም ተጽዕኖ ፈጥራብናለች። በዛ ሰዓት እኛ በጣም ነው የምንናደደው። አባቴ አላህ ይራህመው እናታችን በጣም ገንዘብ ታባክናለች ይላል። ያው አሁን ነው የምናቀላት። በጣም ነው በቃ ያላትን ሁላ ነው የምትሰጠው። ከዛ እዚህ ስንመጣ የጓደኛ ጀማዓ ራሱ 6 ብር ነበረ ማሰባስበው። የጓደኛ ጀማዓ አለን። ያ 6 ብር በጣም ብዙ ሰው ይማርበታል። ለትምህርት ቤት ነው የምንከፍልላቸው። ከዛ እያለ ብቻ የሆነ ሰዓት ላይ 21 አመት አጋጣሚ ከኢትዮጵያ ወጣሁኝና ያው ገንዘብ እጄ ላይ ኖረ ማለት ነው። እዛ በቃ ሁሌ ያስታለ እንዴት እንዳሰብኩት ራሱ አላውቅም። የሆነ ኪታቦች ገዝቼ ብዙ ነገሮች ገዝቼ በካርቶን ብዙ ብር እኮ ነው በዛ ሰዓት ወደዚህ ክፍለ ሀገር ገጠር ላሉት ከዛ ድረስ ገዝቼ መላኬ እስካሁን ሳስታውስ ግርም ነው የሚለኝ። እኔ ራሴ እንኳን አይደለም እንዴ ማድረግ ምንም እንትን ማለት ነበር። የት አካባቢ ነበር? ታገር ነበር ያነበርሽ? ባህሬን፣ መጀመሪያ ባህሬን ነው ሄድኩት እና ዲስከቨሪ ኢስላም አሉ እዛ ጀማዓና ጁምዓ ቀን ኢትዮጵያኖች ይመጣሉ ምናምን እነሱን እንትን እናደርጋለን፣ ጋይድ እናደርጋለን። እና ከዛ ሰዓት ጀምሬ ያለኝን ለምንም አልይዝም። እድል ገጥሞኝ ገንዘብ ማግኘት እድሉ ብዙ ጊዜ ነው የሚገጥመኝ፣ ግን በቃ ይሄ እንትን አለልም። ሲሰጭ ደግሞ የበለጠ እየመጣ ነው የሚሄደው። ገቢውን በዛው የሚጨምር ይመስለኛልና በጣም እኔ በስራ በጣም አምናለሁ። እኔ 9ኛ ክፍል ሆኜ ከአክስቴ ጋር ሄዳለሁኝ። ኮልፌ መደብ አላቸው። ሌሊት ነው የሚወጣው።
ደርዘን ነው የሚሸጡት ለክፍለ ሀገር ሰዎች። 2 ሰዓት ደግሞ ይመለሱና ታጥበው ልብስ ቀይረው መርካቶ ሳጥን ተራ ነው ሱቋ፣ እዛ ትሄዳለችና አንድ ቀን ሌሊት ተነሳው ከሷ ጋር የልትሄጂ ነው ስለኝ እዛ ካንቺ ጋር ውላለሁ አልኳት። ኧረ ተይ አይ ምንም ችግር የለም አብሬያት መዋል ጀመርኩ። ከዛ ሳይ ደርዘን በጣም በርካሽ ነው የሚሸጠው። ከዛ ለምን እቃ አስጭኝም ሰፈር ውስጥ እሸጣለሁ ምናምን አልኳት። በጣም በቃ ተናደደ ቤተሰብ በሙሉ። እኔ አልናደድም። ከዛ ሰዓት ጀምሮ በስራ ምናለሁ። ከዛ ደላላ ቤታችን አጠገብ መግቢያው ጋር ትልቅ ደላላ ቤት አለ ታስታውስ እንደሆነ። ደላላ ቤቱን አንኳኩቼ ልብስ አትፈልጉም? ሽንሽን ቀሚስ ነበረ ፋሽን 45 ብር ነው ከሷ ያመጣሁት። ወደ 75 ብር ነው ሱቅ ላይ ደግሞ እስከ 100 ብር ይሸጣል። በ75 ብር ይሄ በጣም ፋሽን ነው ምናምን የማርኬቲንግ በ9 አመት ማለት ነው በ9ኛ ክፍል። ከዛ ትዝ ይለኛል 470 ብር ነው ምናምን ተርፍ አገኘው። በለጥሻት አክስትሽን እንዴ በጣም ነው በቃ በፊት የተናደዱብኝ እንዴት በዚህ እድሜ ምናምን። ከዛ በቃ በሪ በርስጪ እና በህይወቴ ብዙ ነገር አይቻለሁ፣ ብዙ ነገር ሰርቻለሁ። እንደው አሁን ባቡል ኸይር ማለት ራሱ ምንድነው አይደል? ብዙ ጊዜ ሰዎች ራሱ ስያሜውን እንደገና እንዴትስ ለምንስ ባቡል ኸይር ተባለ ድርጅቱ? ወላሂ ባቡል ኸይር ማለት የበጎ ስራ በር ማለት ነው። አንዳንድ ሰዎች ሃይማኖታዊ ቃል ይመስላቸዋል። ባቡል ኸይር ባብ ማለት በር ነው፣ ኸይር ማለት ጥሩ ስራ በጎ ስራ ማለት ነው። የበጎ ስራ በር ነው። እንደዛ ያልኩበት ምክንያት አንቺ ገንዘብ የፈለገውን ያህል ብትሰጪ ፈገግታ ከሌለሽ በቃ ይሄ ያለ አይደለ ማንኛውንም ነገር አስተዋጽኦ ካላደረግሽ ጥቅም አለው ብዬ አላስብም። ምንም አይነት ምግብ ቢሰጥሽ መጀመሪያ ፈገግ ብሎ በጎነቱን አሳይቶሽ ተንከባክቦሽ ነው ብዬ አምናለሁ። በጣም ጀግና ጓደኛሞች አንድ ላይ ሆናችሁ ነው የመሰረታችሁትና በጣም የሚገርመኝ ነገር ያላችሁን ገንዘብ አዋጣችሁ ከዛ ላይ ደግሞ በተለያየ አጋጣሚ እንግዲህ እንደ ንብረት አይደለም የሚያዘው ጌጣጌጥ እሱን ነገር ሸጣችሁ ተሰብስባችሁ ነው ያደረጋችሁትና አንቺስ ያየሽው ነገር አለ በተለያየ አጋጣሚዎች ሰምቻለሁ ልጆችን አይተሽ ነውና እነሱም ግን ለዚህ ትልቅ አሁን የሁሉም ሰው ቤት የሆነውን ባቡል ኸይር ያንቺን ሐሳብ ለመደገፍ አብሮ ለመስራት ምንድነው ምክንያት የነካችሁ ነገር? እነሱ ምን ነግረሻቸው ነው ወይስ እነሱ ምን ፐርሰናል ያዩት የነካቸው ነገር ምክንያታቸው ምንድነው? በቀላሉ ነው ያቀረብኩት። ይደግፉኛልም ብዬ አይደለም። እኔ ከዛሬ በኋላ ወስኛለሁ። ዝም ብለን መብላት መጠጣት ሳይሆን ለሀገር አንድ ነገር ማድረግ አለብን። ለምን ብዙ ሰዎች ተቸግረዋል። እኔ ያየሁት የገጠመኝ ተደጋጋሚ 2 ልጆች የሆነበት ከብዙ ጎረምሳ ጋር ሲገቡ ያለው ዛሬ ዝም አልኩ። በማግስቱ 3ኛ ቀን 4ኛ ቀን አልቻልኩም። እንዴ በትምህርት ሰዓት ዩኒፎርም ለብሰው ከዚህ ሁሉ ጎረምሳ ጋር የ13 እና 14 አመት ልጆች ቢሆኑ ነው ምንድነው እንዴ? እንደዚህ በቃ በጣም ገረመኝ። አንድ ታች ላይ ሸምሱ ይባላል ሱፐር ማርኬት አለው። እኔ አንደኛ ፎቅ ነው። ከዛ ደወልኩለት ቴክስት አረኩለት አልመለሰም። አንቺ እናቴ በቃ እንትነሽ ምንም የምታልፊው ነገር የለም ምናምን አለኝ። አይ ግዴታ ነው ጠብቀኝ በር ላይ አብረን ጠይቃቸዋለሁ እንዴ ነው ብዬ ደወልኩለት። ከዛ ወረድኩ። አብረን ስንጠይቃቸው ፍቃደኛ አልነበሩም ለመናገር። በቃ እኔ እስከ ቤት ሄዳለሁ አልኳቸው። ዛሬ ትምህርት ቤት እንዳልዋላችሁ ቤት ገብቼ ለቤተሰቦቻችሁ እናገራለሁ። እኛ ከቤት ስንወጣ ምንም ነገር ቀምሰን አንወጣም። ሁሌ እናታችን የሆነ ነገር እሺ ጠብቃቸዋለሁ በሉ ሂዱ የሆነ ነገር እሺ ጠብቃቸዋለሁ ትላለችና ሁላችንም ውሃ ጠጥተን ነው ከቤት የምንወጣው አሉ። ስንመለስም ብዙ ጊዜ የለም በቃ ምግብ አሉኝና ቢስሚላ በጣም አዘንኩኝ። እኔ ደግሞ ገና 2 ሴት ልጆች መውለዴ ነው። ኢንሻአላህ አልኩኝ። ዑምር ከሰጠኝ ሰዎች ምንም ነገር ሳይጫንባቸው ምግብ ብቻ የሚመገቡበት የመመገቢያ ጣቢያ ከፍታለሁ ብዬ ነየትኩና ያው የተሰማኝን ነገር ማለት አንዳንድ ጊዜ አንቺ ብዙ ነገር ላይ ሆነሽ የሆነ ነገር ማድረግ እየቻልሽ ሰዎች በቃ ሲሞቱ ማየት ማለት ነው። አሁን እኔ ጀጅ ነው ያደረኩት ያየሁትን ነገር። እነዚህ ሰዎች ያሉበትን ነገር አላውቅም። ሁሌ በቃ እናደዳለሁና
አልፎ አልፎ አሁንማ ለብዙ ሰዎች ተፈቅደለ እና ያው ያየሁት አጋራዋቸው ማለት ነው። አልሐምዱሊላህ ደግሞ አንዷ ያው ሙስሊም ናት፣ አንዷ ደግሞ ያው መስቀል አድርጋለችና ያለው ነገር ሁሌ ተያይዘው ነው የሚገቡት። ሁለቱም አንድ ላይ አይላቀቁም ደግሞ የሚገርምሽ። እና እንግዲህ ባቡል ኸይር በነዛ ሁለት ልጆች ምክንያት ነው እዚህ በቃውና ከዛ በኋላ አትሊስት ከዩኒፎርም ይጀመር። ዩኒፎርም ለመንግስት ተማሪዎች ዩኒፎርም ማሰራት በዛ ሰዓት ምገባ የለም። እዛ በቃ በዩኒፎርም ይጀመር ምናምን በሚል ተዋትቶ ለሰባ ልጆች ዩኒፎርም ተሰፋ በዛን አመት ማለት ነው። ብቻ አልሐምዱሊላህ ያው ብለን እዚህ ደረስን። መጀመሪያ እንደጀመረን ብዙ ነገር አሳልፈናል። ስንገባ እናቶቹ ዝም ብለን ስናያቸው ካዘኑ ምናምን በጣም ደብሯቸዋል ብለን ጓደኞቻችን ጋር ደውለን እስቲ ዛሬ ፍሩት ዴይ እናርግ፣ ፍሩት ይዛችሁ ነው በጣም ከፍቷቸዋል ዛሬ ዝን ብለው ሲቀመጡ ነበር ምናምን እንላለን። እንደ ኦርጋናይዜሽን ሳይሆን እንደ ፋሚሊ ነው እንትን ያልነው። እና አንድ ጊዜ በቃ ወይ ፓስታ ፎርኖ ምናምን እንስራ ይሄ ምስሩ ምኑ ብዙ እንትን አላላቸውም ብለን ሰለቻቸው ብለን አዎ በጣም ሁሉም ያን ሁሉ ነው ሲጋፈጥ የነበረው። ሆነን ለመናገር ሁሉም ልጆቹን አድርሶ አብዛኛው አቅም ያለው ነው ካቋቋሙት። ለምሳሌ ሮሚን ብትወስጃት የኡስታዝ አቡበከር በላይ ብዙዎቹ እስከ ዛሬ ከቤታቸው ከለቡ ከጀሙ መኪና እየነዱ መተው ወጥ ጨልፈው ተናንሰው ነው ተመልሰው ወደ ቤታቸው የሚገቡትና ጓደኞቼን አለማድነቅ አልችልም። በጣም ባቡል ኸይር የሚሰራው ስራ ብዙ ነው። ዋነኛ መገለጫው ግን ምገባ ነውና ምገባ ላይ እንደሚሰራ ሰው ደስ የሚለው ነገር ምንድነው? ድካሙ ደግሞ እኛ ማናቀው እኛ ማናየው ነገር ደግሞ ምንድነው? እኔ መጀመሪያ ምገባ ነው ምሰራው ብዬ ሳማከር በሁሉም ነው የተቃወመኝ። ጓደኞቼም ያው ለምን በየወሩ አንሰጥም ፓኬጅ ነበር ያሉትና እኛ ደግሞ ከዛ በፊት ታውቂያለሽ በ3 ወር አንዴ ያው ይዋጣና በየቤቱ ምግብ እንወስዳለን ፓኬጅ ማለት ነው። እና አንድ ጊዜ አረሳም ሁሌ 15 ቀን ምናምን ይሄን ምግብ ሰተናቸው በየቤቱ ሰተን ፓኬጁ ማለት ነው ዘይት ምስር ብዙ ነው የምንሰጠው። ሲሄድ እናቶቹ በር ላይ ቁጭ ብለዋል። ምሳ ሰዓት ነው ሄድነው አዘይሪን። አሁን አንዳንድ ሰዎች እስቲ በቃ ዚያራ ወሰዱን ምስኪን ቤት ምናምን ብለው ሄዳሉ በፊት ከኛ ጋርና ስንሄድ በር ላይ ቁጭ ብለዋል። ገረመኝ በጣም። ምን ነው ለምን እሳት አይነድም ምግብ አመጣንላችሁ አይደለም ምናምን ስንል አብዛኛዎቹ ሸጣውታል። በጣም ገረመኝ። ልጆቻቸው ይሸጡባቸዋል። እነሱም ደግሞ እድር ነበረብኝ የቤት ክራይ ስንት ጊዜ አልከፈልኩ ምናምን ብለው ሸጣውታልና ያኔ አእምሮዬ ውስጥ የተቀመጠ ነገር አለ። እዛ እኔ በቃ እሱን ስላየው ሰዎች ሳህን ላይ ምግብ አድርገው ሲበሉ ካላየው እርዳታ ስራ አልሰራም አልኩ። በቃ እኔ ዋና አላማዬ እነዚህ ልጆች ለአንድ ምግብ ብለው ህይወታቸው ሊበላሽ ነበር። ቱ ዘ ፖይንት በቃ ምንም ነገር ብትሉኝ እኔ አልሰራም። ወላ ፓኬጅ ብትሉኝ የገንዘብ እርዳታ ብትሉኝ ገንዘቡን ለሌላ ነገር ያጠፉታል እንዳየነው ከሆነ ማለት ነው። እናቶች ቆርሰው ልጆች ቆርሰው ሲበሉ ካላየው እኔ አልገባበትም እጄን አላስገባም አልኩ። በዛ በቃ ምንም ማድረግ አልቻሉም። ሁሉም ተስማማ። ቤተሰብም በጣም ነው ብዙ ጊዜ ከቤተሰብም ስለማስቸግር እኔ አንዴ ልብስ አምጡ አንዴ ምን አምጡ ስለምል ስልችት ብሏቸዋል እኔ ነገርና በኋላ ማይሆን ነገር ውስጥ ትገቢያለሽ። ህይወትሽን እስከ ማጣት ትዳር አለ ምን አለ ምንም ነገር ለጣ ኃላፊነቱን ይወስዳለሁ እና በዛ ነው ምገባ በቃ በነዛ ልጆች ለአንድ ምግብ ለአንድ ቁርጥ እንጀራ ለአንድ ሩብ እንጀራ ብለሽ ህይወት ማጣት በጣም ከባድ ነገር ነው። በጣም ምገባ ላይ ሁሉም ነገር ከባድ ነው። ለመናገር ማንንም ምገባ አልመክርም። በፊት ተመክሬ እምቢ ያልኩት እኔ አልመክርም። ምክንያቱም በጣም ቻሌንጅ አለው። ለምን እያንዳንዱ ነገር ተቆጣጥረሽ ነው ኮስቲ ነው። አሁን ባቡል ኸይር ምግብ ባይመግብ ኑሮ ብቲ ቢያንስ ለ1000 ሰዎች ይሄኔ ቤት ሰርቶ ሰጥቷል በእርግጠኝነት። ምግብ ባይመግብ ኑሮ አንደኛ ጥራቱን የጠበቀ ምግብ ነው የምንሰጠው እኛ ጋር እኛም ማንበላውን አንሰጥም። ለአንድ ለኢፍጣር እንኳን አዲስ ለመዘገብናቸው ሰሃን ማፍጠሪያ ኩባያ ለሾርባ መውሰጃ ምናምን
እቃውን ብቻ 1 ሚሊዮን 400 ሺህ ብር ነው የገዛ ነው። እቃዋን ያቺ ሳህኗን ማለት ነው። ለምን ማይ ሲታጠብ ቶሎ የሚለቅ ራሳችን አስመርተን ነው እና በጣም ኮስቲ ነው። በጣም ሆነን ለመናገር ባቡል ኸይር ዓለም ላይ ተጽዕኖ ፈጥሯል። ጌት ቱጌዘር ስንሄድ የኛ እንደማናቃቂያ ነው ራሱ ቤት የሁሉም ሰው ቪዲዮን ያሳያል። 50 ሰው አበላ ነበር ምናምን በጣም ይወራና የኢትዮጵያ ይባላልና ባቡል ኸይር ይታያል። ሲታይ ጉድ ነው የሚባል ኢትዮጵያ ውስጥ ሩዝ በስጋ ተሰጣላችሁ ሰደቃ እስከማለት ማለት ነው። እንደዚህ ኢትዮጵያ ውስጥ ይሄ በቃ ማይታመን ነው ይላሉ። ግማሹ ይመጣል በቃ ቡክ አድርጎ በስንት ጊዜ ምናምን መጥተው ያያል። ማንም አያምነንም እንዴ የኢትዮጵያ ባለሀብት እኮ ሰደቃ በሬ ነው የሚሰጠው። አያምኑ። ለዓለም ኢትዮጵያን አስተዋውቀናል። ለዓለም ጥራት ያለው ምግብ በጣም እውነቴ ነው። ሙስሊሙም ክርስቲያኑም ተፋይቶ እንዳየሽው እኛ ጾመኞች ነን። እንዴት ነው ያስፈጠሩ ያሉት እንዳየሻቸው ተክተው ነው የሚሰሩት። ደሞዝ ደግሞ እዚህ ቤት ለሁሉም ትንሽ ነው የሚከፈለው። ብዙም ደሞዝ የሚያገኝ ሰው የለም፣ ግን አላማ አለው። በቃ እውነቴ ነው። በጣም የጽናት ቤት ነው፣ እሴት ቤት ነው። ከ7 ቀን በኋላ ፕላን አድርገው ቮለንተር ለማገልገል ከእንግሊዝ የሚመጡ ልጆች ወጣቶች እዚህ ለማስፈጠር ለማገልገል አፍሪካ ለምሳሌ ኡጋንዳ ምናምን ድርጅት ያላቸው ሰራተኞቻቸውን አምጥተው 1 ሳምንት እዚህ እንዲሰለጥኑ ኢትዮጵያን አስተዋውቀናል ስትይ ይሄ ዓለም ላይ ታዋቂው የማህበራዊ የሚዲያም ተጽዕኖ ፈጣሪ ቮይስ እዚህ መጥቶ ነበረ አይደለ? በጣም ታዋቂ ነው። አገራት መርጦ ድርጅቶች መርጦ ነው የሚመጣውና ባቡል ኸይር መጥቶ ነበርና ምን ነበር ስሜቱ? የባቡል ኸይር ቤተሰቦችስ ምን አገኙ? በጣም ብዙ ነገር ነው ያገኙት። በነገራችን ላይ እንግዲህ ምናልባት በረመዳን ይተላለፋል በእነሱ ጣቢያ። በጣም ኦቨር ነው ያደነቁት ባቡል ኸይርን። ምክንያቱም በጣም ብዙ ሀገር ሄደዋል፣ ብዙ ነገር አይተዋል። በቃ ይለይብናል ነው የሚሉት። እውነት ለመናገር በጣም ብዙ ሰዎች ቤት የተገዛላቸው አሉ፣ ስራ እንዲይዙ እንዲቋቋሙ ገንዘብ የተሰጣቸው አሉ። በጣም ብዙ ስራ ነው የተሰራው። አልহামዱሊላህ እንግዲህ ብዙ ኸይር ነገር ያየንበት ነው። ደስተኞችም ናቸው። ደሞም አሁን የነሱ ፕሮግራም በደንብ ስለሚታይ ለዓለምም ባቡል ኸይር ይሁን እንጂ ኢትዮጵያ የመጡበት ባቡል ኸይርም በዚህ በረመዳን ፕሮግራሙ ይተላለፋል። ያው ራስ ማድረቅ እንዳይሆን ነው ኢንሻአላህ። እናንተ ደግሞ የምታዩት ይሆናል። አንዳንዴ የሆነ ጊዜ ስታወር ሰምተሻለሁ ላይኖር ይችላል። ቀጣይ ሳምንት የሚበላ የሚሰጥ ምግብ ላይኖር ይችላል። በዛ ላይ ደግሞ ሁሌም እዚህ ነሽ ባቡል ኸይር ነው ያለሽው እና ይኑር አይኑር ሳታውቂ ከዛ ደግሞ ይሄን ሁሉ ሰው እያስተባበርሽ ለዚህ ሁሉ ሰው ክፍት ሆኖ ባቡል ኸይር ታስተናግጃለሽ እና እንደው ትክት ብሎሽ አያውቅም ወይ? አሁንስ እንደው ምንድነው ብለሽ አታውቂም? ምንድነው የሚያበረታሽስ? እንደዚህ ጠንክር ያደረገሽ ነገር ምንድነው? እውነት ለመናገር አንዳንድ ጊዜ ከቤት ስመጣ መንገዱ ሁሉ በቃ እናቶች እዚህ ሲሆኑ የዛን ያህል የደከሙ አይመስለኝም። መንገድ ላይ ሳያቸው ግን ያ አላህ እነዚህ ሰዎች ባቡል ኸይር ነው ምግብ ይዘው የሚሄዱት ብዬ በቃ መንገድ ላይ ስታያቸው ተሸክመው ቀስ እያሉ ሲሄዱ ምናምን በጣም በቃ ያበረታኛል። ልክ ምግብ ሲሰጣቸው ደስ የሚላቸው ነገር ይዘው ሲወጡ ባቡል ኸይር እንደምታስቢው አይደለም። ቮለንተር የመጣው ምግብ ይዘጋጃል፣ ተሸካሚ ቢመጣ ይበላል፣ እንጨት ፈላጭ ቢመጣ ይበላል። ሰዎች በጋራ የሚቆሙበት ቤት ነው። በጣም ነው የሚያበረታሽ። አንዳንዴ ቮለንቲር አደርጋለሁ። ሰነፍ ነኝ ብዙ አልመጣም፣ ግን የባቡል ኸይር ድባቡን እናፍቀዋለሁ። አንዳንዴ ምግብ ላኩልኝ ብያቃለሁ ከዚህ እና ይሄ ምንድነው ከፍትፍቱ ፊቱ እንደሚባለው የሃናንም የእናቶቹ የአገልጋዮቹ የበጎ ፈቃደኞቹ ፊታቸው በጣም ደስ ይላልና ሃናን የግድ እንዳንቺ ፈገግ በሉ ያልሻቸው ነው ወይስ መንፈሱ ነው? አንደኛ መንፈሱ ይቀይራል፣ በብዙ ነገር ይቀይራል። ሁለተኛ ያው ስልጠና ይሰጣል። እኛ ጋር 3 ቀን በጣም ሲያመናጭቅ ከተገኘ ሰራተኛ አይቆይም። ምክንያቱም በጣም ይመከራል። ሁሌ ነው በቃ ማለት አንዳንድ ጊዜ በእኛ ላተብጥሉ ሰደቃተኩም ቢልመኒ ወልአዛ ይላል። ሰደቃቸውን ያልተገባ ሰደቃ አታድርጉት ይለናል አላህ። በማመናጨቅ እንዲያርግል ብለህ እንትን በማለት
ያልተገባ ሰደቃ አታድርጉት ይላል። ይሄ ሁሉ ደግሞ ከተለፋ በኋላ መና መቅረት አለ። ለዛ ይሄ በቃ ጥንቃቄ ነው። እኔ አይናቸው እያየው እሳት ውስጥ ብወረወር ደስ ይላቸዋል ነው የምላቸው። በቃ ምንም አይነት እንትን ኤክስኪውዝ የለኝም። እንደ ረህመቴ አይደለም ላመናጭ ልግፋ እንዲላርግ ብቴ በጣም ነው የሚጨንቀኝ፣ አልችልም። ባቡል ኸይርም ትልቅ ቤተሰብ አለው ብዬ አስባለሁኝ። ቤተሰብ ብቻ መኖሩ ሳይሆን በጣም ብዙዎች እዚህ መጥተው ቤተሰብ መስረት አንደኛው ስቴፕ የሚጓዙት እዚህ ነው። ብዙ ሰዎች ሰርጋቸውን እዚህ ሲያደርጉ እንመለከታለን። እና ሃናን ግን ስንት ቤተሰብ ነው ያላት? ቤተሰብስ የሚለውን ሀሳብ እንዴት ነው የምትረጂው? እኔ ያው ይተኮነኝ ብዙ ቤተሰብ ነው ያለኝ። ከእህቶቼ በሙሉ ጓደኛ ማመጣው ጓደኛ ብዬ ቤት ሰበሰበው ነኝ የታወቀ። እሺ ቢያንስ 100 ምናምን ጓደኛ የለኝ። ድሮ በጣም ነው ጓደኛ ማበዛው። ብዙ ጀማ ያለበት ውስጥ ጠፍቻ አላውቅም። አሁን እሱን ባቡል ኸይር አስቀጠልሽው? አዎ አሁን ያው ጓደኞቼ በሙሉ ባቡል ኸይር ነው የሚመጡት። እኔ ብዙ ጊዜ ወይ ባቡል ኸይር ነኝ ወይ ቤት ነኝ። እኔ ውጭ ላይም ብዙ የማሳለፍ ልምዶ የለኝም። ቤቴም ትልቅ ቤት ነው ማለት ትልቅ ቤት ነው ማስተዳድረው ስልሽ 5 ልጆች አሉ፣ ባለቤት ያሉ ጓደኞች አሉ ማለት የቤተሰብ ቤት ነው። ማንም ሰው እንደፈለገ ገብቶ የሰፈር ኮሚቴ ሳይቀር በቃ ለቤቱም ሰፈሩን በጠበጣችሁት እስከሚል ድረስ ማለት ነው። የተመጋቢ ልጅ በጣም ብዙ ድረናል። የኛ ተመጋቢ ልጆች ሆነው እናቶቹ መተው ልጅ ተጠይቃለች ምን ላርጋት እኔ ምንም የለኝም ቤት እንኳን የለኝም እንዴት ልዳራት ብለው ያማክሩናል። ብዙዎች ተደረዋል። እዚህ ሰርግ ተደርጎ ማለት ነው። ቬሎ እንዳየሽው አለ የተሟላ ነገር ነው። ብዙዎቹም ድረናል። የኛ ቤተሰብ ልጆች ድረናል። መዳር በጣም ነው የምንወደው። ይሄ ዴኮሬሽን ተሰጥቶ ለድግስ ነው። ባቡል ኸይር ሌላ ትልቅ በሀገር አቀፍ ደረጃ ትልቅ ሊባል የሚችል የምገባና የስልጠና ማዕከል ለመውሰድ ለመስራት ቦታ ወስዶ ነበር አይደለ? እሱስ ግንባታው ምን ደረሰ? ምን እንጠብቅ? እንግዲህ ያው የ10 አመት እቅድ አለን እንደ ባቡል ኸይር። የ10 አመት እቅዳችን የትኛውም የኢትዮጵያ እናት እጇን ለምግብ አትዘረጋም ወይ ደግሞ በስራ እጦት መንገድ ላይ አትታየም የሚል እቅድ ነው። እዛ ጋር ለመድረስ ነው እየሰራን ያለነውና ግንባታችን እንግዲህ ገና አንደኛ ፎቅ ነው የተሞላው። ቀላል አይደለም። እየመገብሽ መስራት ብዙ ነው። ግን አንደኛ ፎቅ ላይ ደርሰናል። ታቹ ተሞልቶ ምናምን አንደኛ ፎቅ ላይ ደርሰናል። እዛም ራሱ ያደረግነው ነገር አለ። ውሃ አስቆፍረናል። ትልቅ ውሃ እዛ ላይ ያደረግነው ነገር ምንድነው? ሽንት ቤቶች ሰርተናል። ሰዎች ሽንት ቤት እንዲጠቀሙ መንገድ ላይ ሲያልፉ ሲያገድሙ እዛ አካባቢ ብዙ የለም ሆቴል ምናምን የለም እንዲጠቀሙ። ሌላው ደግሞ ኩፖን ተሰጥቶ ውሃ ማግኘት የማይችሉ እናቶች መተው ውሃ እንዲወስዱ። በነገራችን ላይ ብዙ ሰው አሁን ባቡል ኸይር ስትይ ብዙ ሰው ስለሚጎበኝ ነው እነሱ ገንዘብ አላቸው ምናምን ነው የሚባለው። ባቡል ኸይር በባቡል ኸይር መስራቾች ነው አብዛኛው ነገር የሚሸፍነው። ልንገነባ አልቻልንም። በቃ በጣም ቻሌንጅ ሆኖብናል። 1 ሚሊዮን ብር ነው ኮስቱ የሚያስፈልገው። እንግዲህ ኢንሻአላህ አሻራ ማሳረፍ የሚፈልግ የትኛውም ድርጅት የትኛውም ግለሰብ መጥቶ ባቡል ኸይር አስተዋጽኦ ቢያደርግ የራሱን ቢያደርግ 7335 ኦኬ 1 ብር ነው የሚቆረጠው። ይሄ እኮ አሻራ ነው የሚሰራው ለህዝብ ነው። ታሪክሽን እንትን ማለት ነው። ከለታት አንድ ቀን ማንም ሰው ነው ያሳስበው እንዲህ የሆነ 45 አመት ምናምን ሲያልፍ እስካሁን የለፋሁት ለቤተሰብ ብቻ ነው ምን አደረኩ በቃ ልጆቼን ለማብላት ነው ብሎ ራሱ የሚጠይቅበት ቀን ይመጣል ብዬ ነው ማስበው። ከሰው የዛኔ የሆነ አትሊስት ያደረኩት አስተዋጽኦ አለ ለምን 1 ብር አትሆንም ብለሽ እንድታስብ ያደርግሻልና ባቡል ኸይር ላይ ብትሳተፉ በጣም ደስ ይላል። እኛም በነበረን ቆይታ በጣም ተደስተናል። ትንሽም ብትሆን ኸይር ለማግኘት ለማስፈጠር እድሉን ስለሰጣችሁን እናመሰግናለን። ቤተሰቦቻችንም ኢትዮጵያዊነት የበጎነት የፍቅር የወንድማማችነት የመዋደድ መገለጫ ነው። እንግዳ ተቀባይነታችን እንግዳን ማስተናገድ ባህላችን ነው ያለ የነበረ ነውና በዚህ ደግሞ በጾም ወቅት አሁን ይሄ ወቅት የሙስሊምም የክርስትና እምነትም ተከታዮች የጾም ወቅት ነውና በዚህ ወቅት ካለን ላይ አንስተን ብንሰጥ ብንረዳዳ በጣም በጎ ነው እንላለን። እንደው ግን
ባቡል ኸይር እዚህ እንዲደርስ የተባበሯችሁን ማመስገን የምትፈልጊው? ባቡል ኸይር ለመጀመሪያ ጊዜ ስንከፍት ያማከርነው ወንድማችን ኡስታዝ አቡበከር አህመድ አለ። በጣም ቻሌንጁ ከባድ ነው አለን፣ ግን በማንኛውም መንገድ ከጎናችሁ ነኝ። በጣም ፖዚቲቭ ሰው፣ በጣም እኔ እንጃ አላቅም። የሱ ኸይር ስራ ቢበተን የትም ይደርሳል። እውነት ለመናገር ኡስታዝ አቡበከር አህመድን ሳላደንቅ አላልፍም። ከንቲባ ቢሮ ይሄን መሬት የሰጠን የከንቲባ ቢሮ ነው። ባይዘዌ የመጀመሪያ ጎብኚያችን ናት ክብርት ወይዘሮ አዳነች አቤቤ። የመጀመሪያ ሚኒስተር ባቡል ኸይርን ከጎበኙት ገቢዎች ሚኒስተር እያለች ማለት ነው። በዚህ አጋጣሚ ያው የሷም አሻራ አለበት ማለት ይችላል። ለምንድን ነው የ1 ሚሊዮን ብር ልብስ ነው የሰጠችን የዛኔ ገና አይ ቲንክ 400-500 ቤኔፊሻሪ ያለ ነው። ከንቲባን በሆነ ሰዓት ይሄ መሬት ሰጠችን 5000 ካሬውን አሁን እየተገነባ ያለው ሁለቱም ያው እሷ ባታምንበት ያንን ነገር አናገኝም ነበር። በዚህ አጋጣሚ ሁሉም ከንቲባ ቢሮ ለኛ አስተዋጽኦ ያደረጋችሁ ቲሙን በሙሉ እና ክብርት ወይዘሮ አዳነች አቤቤንም ከልብ አመሰግናለሁ። እነን ለመናገር ባቡል ኸይር በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ተጎብኝቷል። እነን ለመናገር በጣም ተበረታተናል። ማለት አንድ መሪ መጥቶ ሴቶች ነን ትችላላችሁ፣ በርቱ፣ ጎበዞች፣ ትልቅ ስራ ነው የሰራችሁት ፌስቡክ ላይ ትዊተራቸውም ላይ ጽፎልን ነበርና ያው መሪንም ሰላም አሰግናለሁ። አላህ ይስጥልኝ። እኛ ደግሞ በጣም ነው አንቺን እናመሰግንሽ አንዬ። መልካምነትሽን በጎነትሽን አላህ ያቆይልሽ። ቆንጆ ቆይታ ነበረን። በሆድ ቤት ስም በጣም እናመሰግንሻለን ማለት እንፈልጋለን። ፋኑ የፈገግታ እናት ናት። ሁልጊዜ ምንድነው በሽ ነው እዚህ ቤት እንትን አይመስልም። ረጂና ተረጂ የለም። ባቡል ኸይር ሲመጣና ይሄ ስሜት እንዲፈጠር ማድረግ ቀላል አይደለም። ልጆችሽን አላህ ይባርክልሽ፣ ቤተሰብሽን አላህ ይባርክልሽ። ቤተሰቦቻችን በረመዳን ምሽት በባቡል ኸይር የነበረን ቆንጆ ዚያራ ይሄንን ይመስላል።